ማክሲማም 1 ሚሊዮን ነው ፔመንቱ ማለት ነው። የባንክ ኦፕሽንም 70/30 የተመቻቸ ነው። ቤት ለመግዛት ቪዚት ለማድረግ ሲመጣኛ ጋር ሳምፕል ሃውስ ሳይሆን አይቶ የሚገዛውን ቤት ፊዚካሊ ፐርሰናሊ ጎብኝቶ አይቶ ነው የሚገዛው። በፊት ላይ ያስረክበናል ለደንበኞች ቁልፍ ሰጥተናል። ደንበኞች ተረክበው እየኖሩበት ነው። ከርሰ ምድር ውሃ አለ። ከርሰ ምድር ውሃ በተጨማሪ ደግሞ ሪዘርቬሽን ታንከር አላቸው ሁሉም ብሎኮች ማለት ነው። እንደገና ደግሞ በቂ የሆኑ ኤሌቬተሮች ወይ ደግሞ ሊፍቶች አሉ። የእቃ ማጓጓዣም እንደገና ደግሞ ለሰዎቹ በቂ የሆነ ስታንዳርዱን የጠበቀ ሊፍት ከባካፕ ጄኔሬተር ጋር አለ። በቂ የሆነ የመኪና ማቆሚያዎች ወደ 1 ሚሊዮን ብር ዲስካውንት ያገኛል ማለት እጅግ በጣም ውብ የሆነ ቆንጆና ዘመናዊ አፓርታማ ነው ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ በሳምንት አንዴ እየቃኘን ወደ እናንተ የምናደርሰው በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት ወደ እናንተ ለማድረስ በዳኮርድ ሪል ስቴት ተገኝተናል። ዳኮርድ እንግዲህ ከ85% በላይ ያጠናቀቁትን ቤት ለገበያ አብቅቻለሁ እያለ ነው። እነዚህ ቤቶች ምን ይመስላሉ? ዋጋቸውስ ምን ይመስላል? የት ነው እየተገነባ ያለው? የክፍያ አማራጫችሁስ እንዴት ነው የሚለውን ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን እያለን ፕሮግራሙን በመምራት እኔ መስቀሌ ጎበና ካሜራማናችን ናውል አብሮን ይቆያል። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆየ። እሺ ካረፈል በድጋሚ እንኳን ወደ ዳኮርድ ሪል ስቴት በሰላም መጣ። እንኳን በሰላም ቆያችሁን። እንግዲህ በስለ ቢዝነስ ሚዲያችን የተለያዩ ቤቶች ልማት ላይ የተሰማሩ ድርጅቶችን በሳምንት አንዴ እየቃኘን ለቤተሰቦቻችን እናቀርባለን። እሱንም መሰረት በማድረግ ለዚህ ሳምንት ዳኮርድን መርጠናል። ራስን ከማስተዋወቅ ጀምረ ዳኮርድ ማን ነው የሚለውን ብትነግረኝ። ፍራውል እባላለሁኝ። በዳኮርድ ሪል ስቴት የሽያጭ አማካሪ ነኝ። ዳኮርድ ማን ነው ለሚለው እንግዲህ ዳኮርድ ማለት በኢምፖርት ኤክስፖርት ዓለም ውስጥ የረጅም ዓመት ልምድን ያካበተ የኢንተርናሽናል ትሬዲንግ ካምፓኒ ነው። በዋናነት ወደ ሪል ስቴት ኢንዱስትሪ ከተቀላቀለ ኦልሞስት የአጭር ዓመት ታሪክ ቢኖረውም በዚህ አጭር ጊዜ ውስጥ በአንድ ዓመት ተኩል ውስጥ ከ70 በላይ ለሆኑ ነዋሪዎችን የቤት ባለቤት ለማድረግ የቻለ አንድ ፕሮጀክት ጥንቅቅ ባለመልኩ ሰርቶ ያስረከበ ሪል ስቴት ነው። አሁን ደግሞ 85% ግንባታቸው የተጠናቀቀ መጪው መስከረም ለማስረከብ ሽያጭ ላይ እንገኛለን ማለት ነው። በጣም ደስ ይላል። እንግዲህ እንደነገርከኝ በኤክስፖርቱ ዓለም ላይ ብዙ ስምና ዝናን አላችሁ። ቀጥሎ ደግሞ ወደ ሪል ስቴቱን ከገባችሁ 1 ዓመት ተኩል ጊዜ ነው የወሰደባችሁ መሰለኝና በዚህ አጭር ጊዜ ውስጥ ምን ያህል ቤቶችን ሰርታችኋል የሚለውን እንግዲህ ከብሎኮች አንጻር ከሳይት አንጻር መግለጽ ብንችል። እንግዲህ ያው ኦልሞስት የአጭር ጊዜ ታሪክን ቢኖረን ለደንበኞቹ ቃል በገባው መሰረት በተፈራረመው ውላቸው ላይ ባለው የጊዜ ገደብ መሰረት በአጭር ጊዜ ውስጥ በ1 ዓመት ተኩል ማለት ነው። ከዚህ በፊት ብሎክ ኤ የተሰኘውን ሰርተን አስረክበናል። አሁን ደግሞ ብሎክ ቢ የተሰኘውን ኦልሞስት 85% ግንባታቸው ያጠናቀቅ ነው። እዛው ተመሳሳይ ቦታ ላይ ነው የሚገኙት። ከብሎክ ኤ አጠገብ ነው ያለኛው ጀሞ አንድ ማለት ነው። እነሱን መጪው መስከረም ለማስረከብ አሁን ኦልሞስት ሽያጭ ላይ ነው የምንገኘው። በተጨማሪ ደግሞ ምናልባት ረዘም ያለ ጊዜ ለሚፈልጉ ደንበኞች ለምሳሌ ከ1 ዓመት ተኩል እስከ 2 ዓመት ባለው ጊዜ ሳይጨናነቁ በሰፊ የእፎይታ ጊዜ ከፍለው ቤት መረከብ ለሚፈልጉ ደንበኞች ደግሞ እንደዛውም ብሎክ ሲ የተሰኘ አሁን ላይ መሰረቱ እያለቀለት ያለ ቤትም ሽያጭ ጀምረናል ማለት ነው። ቶሎ መረከብ ለሚፈልግም 85% ያለቀው ላይ ጆይን ማድረግ ይችላል። በተጨማሪ ደግሞ ሰፊ ጊዜ ለሚፈልጉ ደንበኞችም ደግሞ የተሻለ አማራጭ ይዘንላቸው መጥተናል ማለት ነው። ብሎክ ሲ የተሰኘውንም ሽያጭ ጀምረናል። ኦልሞስት ካሬያቸው ተመሳሳይ ነው ማለት ነው። በጣም ጥሩ። እንግዲህ በዚህ ጊዜ ውስጥ እነዚህን ቤቶች ገንብታችሁ አሁን ደግሞ ብሎክ ሲን ጀምራችኋል። አሁን ላይ ገበያ ላይ ያለው ወይ ደግሞ ለሽያጭ ያበቃችሁት ቤቶች በየትኛው ሳይት ላይ ነው የሚኖሩት? ኦኬ አሁን ላይ ያሉት እንግዲህ ሁለቱም ላይ ይኖራሉ። ብሎክ ቢ ላይም ብሎክ ሲ ላይም አሉ። እንዳልኩ ልዩነቱ ምንድነው? ሰፊ ጊዜ ለሚፈልጉ ደንበኞች ብሎክ ሲ ላይ ጆይን ማድረግ ይችላሉ። ለምሳሌ አሁን 85% የተጠናቀቀው ኦልሞስት ሾርት ተርም ፕሮጀክት ነው። አሁን ላይ በአጭር ጊዜ ማክሲማም እስከ 5 ወር ባለው ጊዜ ውስጥ ነው ደንበኞች የሚረከቡት። ስለዚህ አንዳንድ ደንበኛ ደግሞ ምንድነው አንደኛ ዙር ከፍሎ ለሁለተኛ ዙር ክፍያም እንዲሁም ደግሞ ረዘም ያለ ጊዜ የሚፈልግ ደንበኛ አለ። ቶሎ ቤት መረከብ የማይፈልግ ኢንቨስት አድርጎ ቀስ በቀስ መክፈል ለሚፈልጉ ደንበኞች ስላሉ ለነሱም ደግሞ ብሎክ ሲ የተሰኘውን ተመሳሳይ ካሬ ኦልሞስት ለምሳሌ ባለ 1 መኝታ 80 ካሬ ይኖራል። ባለ 2 መኝታ
110 ካሬ ይኖራል። 118 128ም እንደ ኦፕሽን ይኖረናል ማለት ነው። ባለ 3 ደግሞ ሲሆን 135 እና 148 ካሬዎች ናቸው ማለት ነው። እነዚህን ያቀፉ ሆነው ኦልሞስት በዩኒት ኮምፓውንድ አንድ ቦታ ላይ ነው ሶስቱም ያሉት። በፊት ያስረከብነው 85% የተጠናቀቀው ብሎክም ሲ ብሎክም ኦልሞስት ተመሳሳይ ቦታ ላይ ነው ያሉት። ግን ልዩነቱ ምንድነው? እኛ ጋር አንድ ፕሮጀክት ኦልሞስት ሳንጨርስ አሊያም 85% ሳንጨርስ ሌላ ፕሮጀክት ቁፋሮ አንጀምርም። ስለዚህ በፊት ላይ ያስረክበናል፣ ለደንበኞች ቁልፍ ሰጥተናል፣ ደንበኞች ተረክበው እየኖሩበት ነው። ብሎክ ቢን ደግሞ እንደዛው ቁፋሮ ጀምረን 85% አድርሰናል በ9 ወር ውስጥ ማለት ነው። እሱ 85% አድርሰን 4 ወር ለማስረከብ ሲቀረን አሁን ብሎክ ሲን ደግሞ ቁፋሮ ላይ እንገኛለን ማለት ነው። ከዛም አልፎን ፋውንዴሽን እየጨረስን ያለ ነው። በጣም ጥሩ። እንግዲህ እኛ ሀገር ላይ በተለመደው የግንባታ ሲስተም ስፔሻሊ አፓርትመንቶች ላይ እንደዚህ ብዙ ብሎኮችን ሲገነቡ አንዴ ገንብተው ለማስረከብ የሚሄዱበት ሂደት አለ። እናንተ ደግሞ በተናጠል እየሰራችሁ እያስረከባችሁ እያለፋችሁ ነው። ይህንን መንገድ መምረጡ ለምን አስፈለገ? ይህንን መንገድ የመረጥንበት ምክንያት ዳኮርድ በዋናነት ፎከስ አድርጎ ትኩረት አድርጎ የሚሰራው ዴሊቨሪ ላይ ነው፣ ማስረከቢያ ላይ ነው። ወደ ማርኬቱም ስንገባው መጀመሪያ ላይ ትልቁን የህብረተሰቡን ክፍተትና ሪል ስቴት ጆይን ለማድረግ ያላቸው ስጋት ላይ ነው ሰርተን የገባ ነው እንደ ማርኬት አናላይስም። ስለዚህ አብዛኛው ሰው የዋጋ ችግር ሳይሆን የማስረከቢያ ስጋት ነው ያለበት፣ ቤት የመረከብ ስጋት ነው። ለዛ ደግሞ 65000 ካሬ አሊያም 20 ቤቶችን ወደ 30 ብሎኮችን ክፍለ ከተማን የሚያክል በ3 ዓመት ሰርቶ ማስረከብ ይሄ ኢምፖሲብል የሆነ ነገር ስለሆነ ደንበኛ ሊያሰጋ የሚችል ነገር ስለሆነ ከዛ ይልቅ አንድ ደንበኛ የሚገዛውን ብሎክ ብቻ ነው የምንገነባው። ለዛ በዋናነት ቃላችንን ጠብቀን ባልነው ጊዜ ከዛም ቀደም ብለን ለማስረከብ እንዲረዳን ነው ይህንን ሜትድ የምንጠቀመው ማለት ነው። በጣም ጥሩ እንዳልከው ነው። እንግዲህ እኛም ለዳኮርድ አዲስ አይደለንም። ከዚህ ቀደም መጥተናል። ጥሩ ፊድባክም ከኦዲየንሶቻችን አግኝተናል። ያ ማለት እንግዲህ የማስረከብ ሂደት ላይ ችግር አላየንባችሁ። መተን ስናይም ደግሞ ጥሩ ፕሮግረስ ነው። አፕግሬድ አድርጋችሁ ነው የምትጠብቁንና አሁንም ኢቨን ሁለተኛውን ብሎክ ያኔ ስንመጣ የነበረበት ደረጃና አሁን ያለበት በጣም የተለያየ ነው። ይሄ በእውነቱ ምስጋናን እንድንስር የሚያደርገን ነው። በጣም ጥሩ ነገር ነው። ምናልባት ስፔሲፋይ እናደርግ ቢባል ከአከፋፈል አንጻር እነዚህም ቤቶች ብሎክ ሲ ላይ ያለውን ብሎክ ቢ ላይ ያለውን ልዩነታቸውን ግልጽ አድርገን ማሳየት የምንችልበት ኦፕሽን ይኖራል። አከፋፈልን በተመለከተ እንግዲህ እንዳልኩ ነው ሁለቱም ብሎኮች ላይ ተመሳሳይ የዋጋ መጠን ያለው። ለምሳሌ የሁለቱም 10% ነው ዳውን ፔመንታቸው። አሁን ያለንበትን በዓልን ምክንያት በማድረግ ኦልሞስት ለአጭር ጊዜ የሚቆይ ዲስካውንት ላይ እንገኛለን። በፊት አሁን በካሬ 79900 ነበር የምንሸጠው። አሁን ላይ ግን በካሬ 77900 ነው እየሸጠን ያለ ነው። ይህ ማለት ወደ 2000 ብር ዲስካውንት አድርገናል። ይሄ ደግሞ ጥሩ አጋጣሚ ነው ለደንበኞች ማለት ነው። ለምሳሌ ባለ አንድ መኝታ ሲሆን እንዳልኩ የሁሉም 10% ስለሆነ ዳውን ፔመንቱ 80 ካሬው ከ600 እስከ 39000 ብር ነው። 639000 ማለት ነው። ብሎክ ቢ ላይ ጆይን ቢያደርጉ ኦልሞስት አጭር ታይም ስለሚኖር ምናልባት ብሎክ ሲ ላይ ጆይን ለሚያደርጉ ደንበኞች እስከ 5 ወር የሚጠጋ ጋፕ ይኖራቸዋል ለሁለተኛ ዙር ፔመንት ማለት ነው። ከዛም 10% እያለ ነው የሚሄደው። ምንም አይነት ከዶላር ጋር ንክኪ የለውም። በዶላር አይደለም ውል የምናደርገው። ምንም አይነት ጭማሪ ሁለተኛ ዙርና ሶስተኛ ዙር ላይ ሲከፍሉ የሚመጣባቸው ነገር የለም ማለት ነው። በኢትዮጵያ ብር ሴትል አድርገን በዛው ነው እስከ መጨረሻው ከፍለው የሚጨርሱት። ባለ ሁለት ደግሞ ሲሆን እንዳልኩ 110 ካሬ 118 እና 128 እንደ ኦፕሽን ይኖረናል። የእነሱ አሁን ዳውን ፔመንቱን ባስቀምጥልህ ባለ ሁለት መኝታውን 110 ዳውን ፔመንቱ እስከ 850 ሺህ ብር ነው። 10% ነው። ቀጣይም ተመሳሳይ ነው የሚከፍሉት ማለት ነው። ባለ 3 ሲሆን ደግሞ ማክሲማም 1 ሚሊዮን ነው ዳውን ፔመንቱ ማለት ነው። ከዛ በኋላ ያለውን እንግዲህ ተመሳሳይ በ10% እያሉ ነው የሚከፍሉት። አዲሽናሊ ደግሞ አንዳንድ ደንበኛ ምናልባት አሁን ባንክ ኦፕሽን የሚፈልጉ የተለያየ እንትን የሚፈልግ ከስተመር ስላለ የባንክ ኦፕሽንም 70/30 የተመቻቸ ነው ማለት ነው። ይሄ ማለት አንድ ደንበኛ ቤት ለመረከብ የሚጠበቅበት እስከ 70% ያለውን ፔመንት ነው። ቀሪ 30ውን ግን ቤቱን ተረክቦ እየኖረበት አሊያም እያከራየ በረጅም ጊዜ አከፋፈል ከፍሎ መጨረስ ይችላል፣ በዝቅተኛ ወለድ ማለት ነው። በጣም ጥሩ። ስለዚህ የባንክ ኦፕሽንም አላችሁ ማለት ነው። ጥሩ። ሌላኛው ጥያቄ አከፋፈል ላይ አንድ ግለሰብ ወይ ደግሞ አንድ ደንበኛ በሚከፍለው የገንዘብ መጠን ማለት ፐርሰንቱን ተከትሎ የምታደርጉት ዲስካውንት ይኖራል። እናም ደግሞ በአጠቃላይ አሁን ላይ ዳኮርድ ይዞ የመጣው ልዩ ፊቸር ወይ ደግሞ ከአከፋፈልም ከዲስካውንትም ጋር ልትነግረን የምትፈልገው ነገር ካለ ንገረን እና ወደ ሳይት ደግሞ ወጥተን ነባራዊ ሁኔታውን እንየው። እሺ መልካም። እንግዲህ ምንድነው ዲስካውንትን በተመለከተ አንድ በዓልንም አሁን ያለንበትን በዓልን ምክንያት በማድረግ ከካሬ ቅናሽ ውጪ እንዳልኩ እንግዲህ አንደኛ አሁን ትልቅ ኦፈር ነው ይዞ የመጣው ዳኮርድ በተለይ ለ10 ቀን የሚቆይ ይሄ ልዩ ቅናሹም ፐር ካሬ ቅናሽ ያደርገናል። ከ79000 ወደ 77 ወርደናል። በተጨማሪ ደግሞ ከሚጠበቅበት በላይ ለሚከፍሉ ደንበኞች ለምሳሌ 10% ነው ዳውን ፔመንቱ። 25% አንድ ደንበኛ ቢከፍል እስከ 3% ቅናሽ እናደርጋለን። 50% ቢከፍል እስከ 6% ቅናሽ እናደርጋለን ከቶታል ፕራይስ ላይ። በተጨማሪ ደግሞ 70% ቢከፍል አንድ ደንበኛ እስከ 8% ቅናሽ እናደርግላቸዋለን። 100% ቢከፍል አንድ ደንበኛ 10% ዲስካውንት ይደረግለታል ማለት ነው። ስለዚህ ይሄ ትልቅ ፕራይስ አይደለም። በካሬው ልዩነት እስከ 1 ሚሊዮን ድረስ ሊሄድ ይችላል ማለት ነው ዲስካውንቱ። ይህንንም ዲስካውንት ተጠቅመው የካሬውንም ቅናሽ ተጠቅመው
ተጠቅመው በጣም ጥሩ የሆነ አፎርድ ነው የሚያገኙት ማለት ነው ደንበኞች። ሌላኛው ደግሞ ዳኮርድን ምን ይለየዋል ከሚለው እንግዲህ ቅድምም እንዳብራራውልህ ዴሊቨሪ ታይም በዋናነት አንድ ዳኮርድን ከሌሎች ወደ ተመራጭ የሚያደርገው ነገር ነው። ከዛም በተጨማሪ ምንድነው ይህ አንድ የጋራ መኖሪያ ላይ ያለውን ማህበረሰብ ባማከለ መልኩ መሰረታዊ ነገሮችንም አሟልቶ የሚገኝ አፓርትመንት ነው። ለምሳሌ ውሃ ችግር አይኖርም። ከርሰ ምድር ውሃ አለ። ከርሰ ምድር ውሃ በተጨማሪ ደግሞ ሪዘርቬሽን ታንከር አላቸው ሁሉም ብሎኮች ማለት ነው። እንደገና ደግሞ በቂ የሆኑ ኤሌቬተሮች ወይ ደግሞ ሊፍቶች አሉ። የእቃ ማጓጓዣም እንደገና ደግሞ ለሰዎቹም በቂ የሆነ ስታንዳርዱን የጠበቀ ሊፍት ከባካፕ ጄኔተር ጋር አለ። በቂ የሆነ የመኪና ማቆሚያዎች 2 ቤዝመንት እና ፕላስ ግራውንድ። በተጨማሪ ግራውንዱም ለሁሉም ሰው እንደ አሳይን ፓርኪንግ መጠቀም የሚችል ነው። ይህ ማለት አንድ ቤት ለገዛ አንድ የመኪና ማቆሚያ እንዳለ ሆኖ ማለት ነው። ቤቶች የሚጀምሩት ኦልሞስት ከፈርስት ፍሎር ነው እኛ ጋር። አዲሽን ቱ ዚስ መጨረሻ ላይ ደግሞ ምንድነው የተለያየ ሴሬሞኒ የሚፈልጉ አዳራሽ እንዳለ ሆኖ የህንፃው መጨረሻ ላይ እጅግ በጣም ዘመናዊ ቴራስ ይኖራል። ለተለያየ ፕሮግራሞች በተለይ መለስተኛ ፕሮግራም እንዲህ ክርስትና፣ የቀለበት ፕሮግራም፣ ግራጁዌሽኖችን ማንም ሰው እዛ ቦታ ላይ አድጀስት አድርጎ መጠቀም የሚችለው ከ6 በላይ የሚሆኑ ፕሮግራሞችን በአንዴ ማስተናገድ የሚችል አጠቃላይ 1000 ካሬ ሜትር ላይ ያረፈ እዛው ኪችን ያለው እዛው መታጠቢያ ያለው በደብል ግላስ የታጠረ እጅግ በጣም ውብ የሆነ ቴራስም ያለው ቆንጆና ዘመናዊ አፓርታማ ነው ማለት ነው። በጣም ጥሩ። ሌላኛው ጥያቄ ሊሆን የሚችለው እንግዲህ ዴሊቨሪ ታይም ላይ አትታሙም፣ ነገር ግን በቁጥር ለሲ ብሎኩ ስፔሲፊክ የሆነ ታይም ባውንድ ይኖረዋል? አዎ፣ ለሲ ብሎክ እንግዲህ 1 ዓመት ተኩል ነው ያስቀመጥነው ጊዜ። በ1 ዓመት ተኩል ውስጥ ያን እናስረክባለን። ይሄን ደግሞ ማክሲማም በ5 ወር እናስረክባለን ብሎክ ቢ ማለት ነው። አክቹአሊ ያው ልስን ጀምረናል ስለሆነ ከልስንም ቻክ እየተደረገ ነው ያለው። ኦልሞስት 85% ተገባዷል። ስለዚህ ይሄንን በአጭር ጊዜ ነው የምናስረክበው። ቶሎ ቤት መረከብ ለሚፈልግ ኤግዛክት ትክክለኛ ቤት ፈላጊ ለሆነ ደንበኛ ጆይን ማድረግ ይችላሉ። ረዘም ያለ ጊዜ ለሚፈልግ ደንበኛ ደግሞ ወደ ብሎክ ሲመጡ ጆይን አድርገው ከ1 ዓመት ከ5 ወር በኋላ መረከብ ይችላሉ ማለት ነው። በጣም ጥሩ። እንግዲህ ሰፊ ማብራሪያ ሰጥተናል። ጥሩ ሀሳብም ይዘናል። ቤቶቹን ለሚፈልግ ሰው ትክክለኛ መረጃ ደርሷል ብለን እናስባለን። ነገር ግን እነዚህም ቤቶች በአካል ደግሞ የጨረሳችሁትን ቤቶች እናም ደግሞ በፕሮግረስ ላይ ያሉትን ቤቶች በአካል ወተን ማየት ብንችል ይቻላል። እንዴትና ጎበኛለን። እንግዲህ ይሄ ከዚህ ቀደም ሰርተን ያስረከብነው በ1 ዓመት ከ5 ወር ውስጥ ለደንበኞች ያስረከብነው ብሎካችን ነው። እንግዲህ በምታየው መልኩ ሁሉም ነዋሪዎች ተረክበው እየኖሩበት ይገኛሉ። ይህንን ይመስላል እንግዲህ ይሄኛው ሰርተን ያስረከብነው በ1 ዓመት ከ5 ወር ማለት ነው። አሁን መጪው መስከረም የምናስረክበው ኦልሞስት 85% ያለቀውን ቀጣይ ላይ እናየዋለን። እስኪ አንድ ቤት ደግሞ 80 ካሬውን እንደ ሳምፕል ውስጥ ገብተን እናያለን። እንግዲህ 80 ካሬ ከዚህ ቀደም ካስረከብነው ላይ ቀደም እንዳልኩ የ80 ካሬ ቤት ሳምፕል ነው ማሳየ። ይሄ እንግዲህ ለደንበኞች አስረክበናል። ደንበኞች አክቹአሊ ተረክበዋል። ይሄንን እንግዲህ ይሄ ኪችናችን ነው። እንደምታየው ኪችኑ ኦፕን ነች። የ80 ካሬ ኪችን ማለት ነው። ኦፕን ዳውን ነው። ባዝሩማችን ደግሞ እቺ ነች። እንደምታያት የዋን ቤድሩም 80 ካሬ ባዝሩም ነው ማለት ነው። በመቀጠል ደግሞ ሳሎናችንን እንየውና ማስተር ቤድሩማችንን እናያለን። ይሄ እንግዲህ ሳሎናችን ነው። እንደምታየው 80 ካሬ በዋን ቤድሩም ተረክበው ኦልሞስት 2 ቤድሩም ያደረጉት ባለቤቶች ማለት ነው። ይሄ እንግዲህ እይታው ነው። ባልከኒ ነው እዚህ ጋር ደግሞ የምናገኘው ማለት ነው። ማስተር ቤድሩሙን የምናየው ይሆናል። ይሄ ደግሞ መኝታ ክፍላችን ነው። ያው ባለ አንድ መኝታ ስለሆነ አክቹአሊ ማስተር ቤድሩም ነች። እንደምታየው እንግዲህ በሳሎን በኩል አንድ ባልከኒ ያለ፣ በተጨማሪ ደግሞ ማስተር ቤድሩሙ ጋርም በተጨማሪ ሌላ ቆንጆ ባልከኒ እናገኛለን ማለት ነው። ሶ ይሄ አንድ ዲዛይኖቻችንን የተሻለ የሚያደርገው ማለት ነው። ማስተር ቤድሩም ደግሞ የራሱን ባዝሩም አለው ማለት ነው። ስለዚህ ይህን ይመስላል ሳምፕሉ። ይህን ካየን ደግሞ ቀጣይ 85% ግንባታቸውን ያለቀውን ቤቶች ሄደን ደግሞ እነሱ ላይ አንዳንድ ሳምፕሎችን እናያለን። በጣም ጥሩ። እንግዲህ 80 ካሬ ያልከንን ቤት አይተነዋል። ውስጡ ምን ይመስላል፣ ዲዛይኑ ምን ይመስላል የሚለውንም አይተናል። እንግዲህ ቤተሰቦቻችንም እየተከታተሉ ነው። እንደው ግልጽ ለማድረግ ቅድም ያልከኝ የአከፋፈል ዘዴና ዋጋውን ግልጽ አድርገህ በቁጥር ሰው በሚከፍለው ክፍያ የሚቀነስለትን የገንዘብ መጠን በፊገር ብትነግረን። ኦኬ እሺ። ዋጋን በተመለከተ አሁን እንግዲህ 80 ካሬ አሁን ላይ ሽያጭ ላይ የምንገኘው ፐር ካሬ ሜትር 77900 ብር ነው። ግን ደግሞ ምናልባት አንዳንድ ደንበኞች አሁን ኤክስፔክት ከሚደረግባቸው ከ10% በላይ ለምሳሌ 100% የሚከፍሉ ከሆነ በካሬ 77900 የነበረው በካሬ 70 ሺህ ነው የሚሆነው ማለት ነው። ያ ማለት ለምሳሌ 80 ካሬ አሁን ላይ ባለው ፕራይስ አጠቃላይ ክፍያው 6.3 ነው ወይ ደግሞ 6 ሚሊዮን 390 ምናምን ሺህ ብር ነው። ግን ደግሞ 100% ከከፈሉ 10% ዲስካውንት ከተደረገና ካሬው በ70 ሺህ ከሆነ ወደ 5.6 ይወርድላቸዋል ማለት ነው ዋጋው። ስለዚህ ትልቅ ዲስካውንት ነው። ቀላል ብር አይደለም ይሄንን የሚያተርፉት ዲስካውንት ማለት ነው። ሶ በ5.6 ቶታል ፕራይስ ይሄንን ቤት መግዛት ይቻላል። ኦኬ ስለዚህ ኦልሞስት ወደ 1 ሚሊዮን ብር ዲስካውንት ያገኛል ማለት ነው። በካሬ 70 ሺህ ይሆናል ማለት ነው። 77 የነበረው ፐር ካሬ በ70 ሺህ ብር መግዛት ይችላሉ ይሄንን ቤት ማለት ነው። በጣም ጥሩ። እሺ አሁን ደግሞ መስከረም እናስረክባለን ያላችሁትን 85% ደርሷል ያላችሁትን ቤት አሳየኝ። ኦኬ ይቻላል። እሺ
ይሄ ደግሞ እንዳልኩ 85% ግንባታቸውን የጨረስ ነው። መጪው መስከረም ለማስረከብ አሁን ላይ ኦልሞስት ልስንም አልቁ ቻክ እየተደረገ ያለው ቤት ነው። እንግዲህ ይሄ 110 ካሬ ነው። ቅድመ ክፍያው 850 ሺህ ብር ነው። ዳውን ፔመንቱ አጠቃላይ ክፍያ እስከ 8.5 ነው። አሁን ባለው በበዓል ዲስካውንት ማለት ነው። ስለዚህ ይሄ ሳሎኑ እንደምታየው ቪው ወደዛ ያንን ይመስላል። እቺ አንደኛው መኝታ ቤት ነች። ሁለተኛው መኝታ ቤት ወይ ደግሞ ማስተር ቤድሩም ደግሞ እናያለን። ቱ ቤድሩም ስለሆኑ እሺ እንግዲህ ይሄ ማስተር ቤድሩም ነው እንደምታየው የባለ ሁለት መኝታው ማስተር ቤድሩም ነው። በጣም ሰፊ ነው እንደምታየው እጅግ በጣም ሰፋ ያለ ነው። በቂ የሆነ የፀሐይ ብርሃን የሚያገኝ ነው። በተጨማሪ ደግሞ ኦፕን ዳውን ነው ባዝሩም እንደምታየው ከላይ ክፍት ነው። ሰፊ የሆነ ባዝሩም አለው። ፋይናሊ ደግሞ እንግዲህ ኪችኑን እናያለን። እዚህ ጋር ኪችናችን እንግዲህ የባለ ሁለት መኝታ ይሄንን ይመስላል። እንደ ስቶሬጅም ላውንደሪ ማስቀመጫ ቦታ ይኖረዋል። በተጨማሪ ደግሞ ኦፕን ናቸው። የኛ ምንድነው ዲዛይናችንን በጣም ተመራጭ የሚያደርገው በየትኛውም ኮርነር ላይ ያሉ ቤቶች በቂ የሆነ የፀሐይ ብርሃን እንዲያገኙ ተደርጎ ስለሆነ የተሰሩት በሁሉም ሳይድ ደግሞ በኪችን በኩልም በባዝሩሞቹም በኩልም ክፍት ነው። ኦፕን ዳውን ነው ማለት ነው። ስለዚህ ይሄንን ይመስላል። ይሄ የቱ ቤድሩም በጪው መስከረም እናስረክበው አሁን ሽያጭ ላይ የምንገኘው ቤታችን ነው ማለት ነው። በጣም ጥሩ። እንግዲህ ወንድማችን ከመጀመሪያው ጀምሮ ሙሉ መረጃ ሰጥተናል። በሰጠን መረጃም ደግሞ ብዙ ተረድተናል። ያለቀውን ህንፃ ኦልሬዲ አስረክባቸዋል። አሁን ደግሞ ይሄኛው 85% ላይ የደረሰውንም ገብተን አይተናል። ምናልባት በስተመጨረሻ ማጠቃለያ ሀሳብ ይሄ ቀረ የምትለው ነገር ካለ ለቤተሰቦቻችን ንገርልንና ቀጣዩን ደግሞ አድራሻችሁን ነግረን እንጨርሳለን። ያው እንግዲህ እኛ ጋር ምንድነው አንድ ለደንበኛም ሞር ኮንፊደንስ ይሰጣል የምለው ነገር ምንድነው አንድ ደንበኛ ኤግዛክት ቤት ፈላጊ ሆኖ ቤት ለመግዛት ቪዚት ለማድረግ ሲመጣ እኛ ጋር ሳምፕል ሃውስ ሳይሆን አይቶ የሚገዛውን ቤት ፊዚካሊ ፐርሰናሊ ጎብኝቶ አይቶ ነው የሚገዛው። ስለሆነ ይሄ ደግሞ የበለጠ በደንበኛው ላይ እምነት ይኖረዋል። ገብቷል አይደለ? እርግጠኛ ሆኖ በኮንፊደንስ እንዲገዛ ይረዳዋል ማለት ነው። ስለዚህ እንጂ እንደዚህ በኢማጂኔሽን አሊያም ደግሞ በፍሎር ፕላን ፊውቸርሊ ግንባታ የሚገዛው ነገር አይደለም። በአካል የሚገዛውን ቤት ኪችኑን፣ ስፋቱን፣ መኝታው ክፍል፣ ባልኮኑን ያሉትን አሚኒቲ ጎብኝቶ አይቶ የሚገዛው ነገር ስለሆነ መጥተው ፊዚካሊ ጎብኝተው መግዛት ለሚፈልጉ ደንበኞች ጆይን ማድረግ ይችላሉ። እንደዛውም ደግሞ ረዘም ያለ ጊዜ ለሚፈልጉም እንዳልኩ እንግዲህ እዚሁ አጠገቡ ላይ አንድ ላይ ስለሆኑ መሰረት ላይ ያለውንም ቪዚት ማድረግ ይችላሉ ማለት ነው። ለበለጠ ደግሞ ያው በአካል ደውለው ኢንፎርሜሽን ለበለጠ ለሚፈልጉ ደንበኞች ያው በስልክ ቁጥሬ 0931283161 ላይ እና በሶሻል ሚዲያ በቴሌግራም በዋትስአፕ ኮሚኒኬት ማድረግ ይችላሉ ማለት ነው። በጣም ጥሩ እናመሰግናለን። እሺ እኔም እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦቻችን ባያችሁት መልኩ በየሳምንቱ አንዴ ወደ እናንተ የምናቀርበውን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በዳክወርድ ሪል ስቴት ላይ አድርገናል። ዳክወርድ እንዳያችሁት የተለያዩ ቤቶችን ገንብቶ ለገዢዎች አስረክቦ አሁን ደግሞ 85% ላይ የደረሰውን ህንፃ ልንቃኝ ችለናል። ሁለቱንም ልናሳያችሁ እየወደድ ነው። ድርጅቱ የሰራው ምንድነው? አሁንስ እየሰራ ያለው ምንድነው? ለወደፊቱስ ሊሰራ ያሰበው ምንድነው የሚለውን ወደ እናንተ በመረጃ ደረጃ ለማድረስ ነው። እንዳያችሁት አሁን ያለንበት ይህ ህንፃ በ85% ደረጃ ላይ የደረሰ እስከ መስከረም ተጠናቆ ለገዢዎች የምናስረክበው ነው ብለው ያሳዩን ነው ማለት ነው። ይህን የመሰለ መረጃ ወደ እናንተ ልናደርስ ችለናል። ምናልባት እኛ ያልጠቀስነው ያልነካነው ነጥብ ካለ እናንተ በተቀመጠው ስልክ ቁጥር ደውላችሁ ሙሉ መረጃን መውሰድ ትችላላችሁ። ሌላኛው ነገር እንደ አድቫንቴጅ እዚህ ድርጅት ላይ የተለየ ሆኖ ያገኘ ነው የብድር አማራጭን እንዳላቸው ሰምተናል። ኦልሬዲ እሱንም ለእናንተ ልናደርስ ችለናል። ያ ማለት እስከ 30/70 ድረስ ማለት ነው። ስለዚህ ይህንን አማራጭ መጠቀም ለምትፈልጉ ይህ መረጃ ለእናንተ ጠቃሚ ስለሚሆን ምናልባትም ለእናንተ ካልጠቀመ የሚፈልጉት ሰዎች ስለሚኖሩ ሼር በማድረግ ለቤታችን አዲስ ከሆናችሁ ደግሞ ለእናንተ የሚሆኑ ፕሮግራሞችን እየቃኘን ስለምናቀርብላችሁ ሰብስክራይብ በማድረግ ተቀላቀሉን እንላለን። አብራችሁን ስለቆያችሁ በድጋሚ እናመሰግናለን።